ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ታህሳስ 14 2018 በኢትዮጵያ ዘመን አቆጣጠር የጋት የውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። አስተያየት መስጫውን እንጠቀምበት፣ በጋራ እንመማርበታለን። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። እየደገፋችሁ ስላላችሁ ከምንም በላይ አብራችሁ ስለሆናችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። በሶስት አጫጭር መረጃዎች የመጀመሪያው ረሃብን እንደ ፖለቲካ መሳሪያ የህወሓት በሌሎች ሀገራትም የተለመደ ነው። በተለይ ታጣቂዎች ራሳቸውን የፖለቲካ ቅቡልነት ለማግኘት ስልጣን ለመያዝ በሚነግዱበት ህዝብ ላይ ያ ህዝብ በስሜት ተነሳስቶ ብቸኛ መዳኛዬ ይሄ ድርጅት ነው፣ በትግራይ ለምሳሌ ህወሓት ብቸኛ መዳኛዬ ነው እንዲል፣ በሌሎች አካባቢ ሎርድ ሬዚስተንስ አርሚ የሚባል ድርጅት ነበር እንዲሁ። ይህንን ረሃብን እንደ ፖለቲካ መሳሪያ በመጠቀም የህወሓት ተሞክሮ ከትናንት እስከ ዛሬ የታወቀ ነው። ዙሮ በወፍ በረር መረጃ የማጋራች ይሆናል። የታይዋንና የሶማሊያ ፍጥጫ እንደገና በአዲስ መልክ ኦፍኮርስ ታይዋን ሶማሊያ ሲባል ታይዋን በዓለም አቀፍ ደረጃ ህጋዊ እውቅና ለማግኘት የምትጥር ሀገር ብትሆንም ታይዋን ከምዕራባውያን በተለይ ከአሜሪካ ጋር ጠንካራ ግንኙነት አላት። ሶማሊያ ከነውስንነቱም ቢሆን ከቻይና ጋር ጠንካራ ግንኙነት አለው። በተለይ ሲጂቲኤል ላይ ይህንን በዚሁ ማጠቃለል የሚኖርብኝ ይመስለኛል። እንግዲህ ኤክስክሉሲቭ ዊዝ ሶማሊያ ፕሬዚደንት ሐሰን ሼክ መሐመድ የሚል እናንተም እንድታዩት በሚል ነው። ከትናንት በስቲያ ዲሰምበር 21 2025 ለ30 ደቂቃ ቆይታ አድርገው ነበር። ሊደርስ ቶክ በሚል የሲጂቲኤን ቻይና ግሎባል ቴሌቪዥን ኔትወርክ ላይ ማለት ነው። በዛ ቆይታቸው የቻይና አፍሪካ ግንኙነትን፣ ከቻይና ሶማሊያ የምትወስደውን ትምህርት፣ የቻይና ፈጣን የሆነ ኢኮኖሚ እድገት በሚሊዮን የሚቆጠረውን የቻይና ህዝብ ከድህነት ማውጣቱ ያንን እንደ ተሞክሮ በመውሰድ አፍሪካውያን እንዲሁም ሶማሊያ ሰፊ ትምህርት ሊቀስሙ እንደሚችሉ፣ የቻይና መንግስትም በጣም ከባድ የሆነ ውስብስብ የሆነ የስቴት ፎርሜሽኑ ላይ የመንግስቱም ገቨርንመንቱም ችግር ገጥሞት እንደነበረ፣ ከዛ በቂ ትምህርት መቅሰም እንደሚቻልና ያንን በቂ ትምህርት በመቅሰም ከዛ በመማር ሶማሊያ እያጋጠማት ያለውን ወይም የገጠማትን ፈተና እንደምትወጣ ማብራሪያ ሰጥተዋል። በዛ በ30 ደቂቃ ቆይታቸው በዛ እንግዲህ እዛ ላይ ምንድን ነው የሚሉት? እኛ አንድ ቻይናን ነው የምናቅ። ሶማሊያ አንድ ቻይናን ታውቃለች። ታይዋን የቻይና ሉዓላዊ የግዛት አንድ አካል ነች። አስፈላጊ ሆኖ ካገኘችው የቻይና ወታደራዊ አቅም ጥንካሬ ለድርድር የሚበቃ አይደለም፣ ታይዋንን መጠቅለል ትችላለች የሚል ንግግር አደረጉ። ያን ተከትሎ በሃርጌሳ በሶማሌላንድ የታይዋን ጽህፈት ቤት በነገራችን ላይ እንደ ሙሉ ኤምባሲ ነው የሚቆጠረው፣ እውቅና የሚሰጣጣሉ። ታይዋን ለሶማሌላንድ እውቅና ሰጥታለች። በተለይ ይሄ ኤር ሶቨርኒቲ የአየር ሉዓላዊነቷን በሚመለከት መቆጣጠሪያ በመትከል በጣም ሰፋፊ ድጋፍ በማድረግ በመሰረተ ልማት የማይኒንግ አግሪመንት አላቸው፣ የጤና የሆስፒታል አግሪመንት አላቸው። እሱም በማድረግ ጠንካራ ግንኙነት የመሰረቱ ናቸው እነኚህ ሁለቱ ሀገራት። ዞሮ ምንድን ነው የታይዋን ሪፕሬዘንታቲቭ ኦፊስ ኢን ዘ ሪፐብሊክ ኦፍ ሶማሌላንድ ሻብ ኤሪያ ሃርጌሳ ሶማሌላንድ መግለጫ አውጥቷል። በመግለጫው የሶማሊያ መንግስት በራሱ የውስጥ ጉዳይ ላይ ትኩረት አድርጎ we urge Somalia government to focus on its national development and other internal priorities
በውስጥ እድገት በሀገራዊ ኢኮኖሚ እድገትና በውስጥ ጉዳዮቹ ላይ እንዲያተኩር ኖት ቱ ቻይናስ ቺርሊደር ኢን ጂኦፖለቲካል ኮምፒቲሽን በጂኦፖለቲካ ውድድር ውስጥ የቻይና ቺርሊደር ይሄ ምንድን ነው መሪ መሆን አስጨፋሪ መሆን አስፈላጊ አይደለም። ኢኮይንግ ቻይናስ ወሪንግ ሪቶሪክ አቺቭስ ነቲንግ በት አንደርማይንስ ኢንተርናሽናል ፒስ ስታቢሊቲ ኤንድ ትረስት ብሎ ተገቢ አይደለም የሚል ወቀሳ ቁጣ የተቀላቀለበት ወቀሳ አውጥቷል። በተመሳሳይ ብዙ ጸሐፊዎች አሜሪካ ለሶማሊያ በቢሊየን የሚቆጠር የደህንነት ድጋፍ የመሰረተ ልማት ድጋፍ፣ የጤና ድጋፍ ታደርጋለች። ከቻይና ግን የሚገኝ እዚህ ግባ የሚባል ነገር በሌለበት ሁኔታ በተመሳሳይ የሐሰን ሼክ መሐመድ መንግስት ከአልሸባብም ፈታኝ የሆነ አደጋ በተደቀነበት የውስጥ ፖለቲካ ፍራክሽኑ እየሰፋ በተለይ ከሰሞኑ ኪስማዩ ላይ ተደርጎ በነበረው የጁባላንድ ዋና ከተማ ነው ኪስማዩ። በዛ በነበረው የብሔራዊ የፖለቲካ ፓርቲዎች የብሔራዊ ትራንዚሽን ምክክር ባደረጉበት ሁኔታ ላይ ይህ ሁሉ ችግር ከመፍታት ይልቅ እንደተባለው የቻይና ወኪል ለመሆን የተደረገው ሙከራ ተገቢም ተቀባይነት የለውም የሚል ጽሑፍ አለ። እንግዲህ ይህን ተከትሎ እንዳልኳችሁ ከምዕራባውያን የሚጠበቁ ግፊቶች ይኖራሉ። እሱን አብረን የምናይ ነው የሚሆነው። በነገራችን ላይ በዚሁ አጋጣሚ ሐሰን ሼክ መሐመድ የውስጥ በጣም ከፍተኛ የሆነ ጫና እየገጠመው ነው። በቀጣይ ምርጫ ከፊቱ ይጠብቀዋል። አንድ ሁለተኛ ክልላዊ ግዛቶች ፑንትላንድ መቀመጫውን ጋርዌ ያደረገው መንግስት ሞሮለስ ኢንዲፔንደንት ነኝ እያለ እያወጀ ነው። ጁባላንድ ከኬንያ ጋር የሚዋሰነው ከኢትዮጵያ ጋር የሚዋሰነው ሞሮለስ የጁባላንድ ኢኮኖሚ ከማዕከላዊ ከሞቃዲሾ ይልቅ ከኬንያ ኢኮኖሚ ጋር የተሳሰረ ነው። የክፍያ ስርዓቱ ኤምፔሳ ነው። የሚጠቀሙት የሳፋሪኮምን ኢንተርኔት ነው። ሞሮለስ ጠንካራ የሚባለው ዋን ካውንቲ ነው የሚሉት አንዳንድ ጸሐፊዎች እንዳይሆን ይሄ ባለበት ሁኔታ እንግዲህ በባለፈው ኪስማዮ ላይ ሽምግልና ተቀምጠው ነበር። ሐሰን ሼክ መሐመድ ለአንድ ጉዞ አደረገ። ኪስማዮ ሁለቱን አህመድ ኢስላም ማዶቤ ጋር እንዲነጋገሩ ተደረገ። ውጤት አላመጣም። በአሁኑ ሰዓት ኢትዮጵያ በኢጋድ ማዕቀፍ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የጁባላንድ ፕሬዚዳንትንና የሶማሊያ ፌዴራል መንግስት ፕሬዚዳንትን እያሸማገሉ ነው ያሉት። በባለፈው ከቀናት በፊት የሶማሊያ ፌዴራል መንግስት ፕሬዚደንት ሐሰን ሼክ መሐመድ አዲስ አበባ ነበሩ፣ የአንድ ቀን ጉብኝት። በዛሬው ዕለት ደግሞ የኬንያ ፕሬዚደንት ዊልያም ሩቶ አዲስ አበባ መጥተው በዚህ ውይይት በሁለትዮሽ ቀጠናዊና አህጉራዊ እንዲሁም ዓለም አቀፋዊ ሁኔታዎችን ውይይት ያደርጋሉ። ዞሮ በኢጋድ ማዕቀፍ ኢትዮጵያ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሊያን የውስጥ ችግር ለመፍታት ከፍተኛ ጥረት እያደረጉ ነው። መሰረት እየያዘ እያደገ ነው ያለው። በሚመለከተው አካል በቀጣይ ይገለጻል። ግን ወሳኝ የሆነ ዲቨሎፕመንት ውስጥ ነው ያለው። በቀጣይ ሌሎች መሪዎችም እንዲሁ የአንዳንድ ቀን የስራ ጉብኝት የሚኖራቸው ይሆናል። እየተከታተልን እሱን ወደ እናንተ የማድረሳቸው ይሆናል። ወደ ህወሓት ጉዳይ ከመመለሴ በፊት ምናልባት የሱዳን ላይ የሱዳን ፋውንዲንግ አሊያንስ ወይንም ይሄ ታሲስ የሚባለው አጠቃላይ የመዋቅራዊ የማጠናከር የሲቪል አድሚኒስትሬሽን የመመደብ የወደሙ የመሰረተ ልማቶችን መልሶ የመጠገንና ወደ ስራ የማስገባት ጠንካራ የመንግስትን አገልግሎት ለህዝብ የማቅረብ ስራ እየሰራ ነው። እንግዲህ በዚህ በሱዳን ጉዳይ የተለያዩ ጸሐፊዎች፣ የተለያዩ ተንታኞች፣ በጉዳዩ ላይ የሚመለከታቸው ስቴክሆልደርስ፣ እነዚህ ባለድርሻ አካላት የተለያዩ ጽሁፎች እያወጡ ነው። በጉዳዩ ላይ ጠለቅ ያለ እውቀት ያላቸውን ሰዎች፣ ንባብ ያላቸው ሰዎች ለመጠየቅ
እየሞከርኩ ነው፣ መልከታቸውን እንዲያጋሩን ማለት ነው። በዚህ ረገድ የሱዳን ዕጣ ፈንታ ቢያንስ በቀጣይ 10-15 ዓመት እንደ ሊቢያ ወይ እንደ ሶማሊያ የመሆን እድሉ ከፍ ያለ ነው። አንዱ ቡድን እንዲያሸንፍ ካልተደረገ ያው ሁለቱ ተፋላሚ ኃይሎች ላይ ከጀርባቸው የቆመ ኃይል አለ። ፕሮክሲ ዋር ነው እየተካሄደ ያለው። የእጅ አዙር ጦርነት ነው እየተካሄደ ያለው። ጂያንትስ አሉ፣ የእርሻ መሬት የሚፈልጉ ማዕድን የሚፈልጉ በቀይ ባህር ቀጠና ላይ የራሳቸውን የሆነ ተሰሚነት ተጽዕኖ ፈጣሪነት ለማረጋገጥ የሚፈልጉ በዛ ግጭት ውስጥ እጃቸውን አስረዝመው እንግዲህ ያንን ደግ የሱዳን ህዝብ ለመከራ የዳረጉ በኢትዮጵያውያን መጠለያ የነበረ ያንን ህዝብ ለመከራ፣ ለችግር፣ ለመፈናቀል የዳረጉ እነኚህ ከጀርባ ያሉ እጆችን ማውጣት ተፋላሚዎችን እጅ እንዲሰበሰቡ ማድረግ ከተቻለ የግድ አንደኛው ያሸንፋል። ኦፍኮርስ አንደኛው እንዲያሸንፍ ደግሞ ለአንደኛው የሚሰጠው ድጋፍ ቀርቶ ለአንደኛው ድጋፍ መቅረብ አለበት። አሊያ ሁለቱ እንግዲህ እየተዋጉ መጨረሻ መሳሪያ ሊያጡ ነው የሚችለው፣ ሁለቱም ድጋፍ ካልተሰጣቸው። ለአንደኛው እንደ መንግስት እውቅና ሰጥቶ መደገፍ ሊኖር ነው ማለት ነው። የአልቡርሃንን የሚደግፉ ይታወቃሉ። የሄሜቲ ደጋሎ የሚደግፉ ይታወቃሉ። በዚህ ውስጥ ደግሞ ችግራቸውን ሁለቱ ከአንድ ጨርቅ የተቆረጡ የአንድ እናት ልጆች አገራቸው ሱዳንን፣ ህዝባቸውን የጂኦፖለቲክስ የፍልሚያ ሜዳ ማድረግ ትተው ሱዳንን ለዘመናት የተገነባው መሰረተ ልማታቸውን ማውደም፣ ዜጎቻቸውን ማፈናቀል፣ ለችግር፣ ለርዛት፣ ለመከራ መዳረግ ትተው በአንድ ጠረጴዛ ዙሪያ ላይ ቁጭ ብለው እንዲመክሩ፣ እንዲደራደሩ ኢትዮጵያን ጨምሮ ውስን አገራት ኢትዮጵያ በጂኦፖለቲክስ የራሷ ኢንተረስት አላት። ግን ኢትዮጵያ ጥቅሜ በግጭት ይፈጠራል የሚል እምነት የለም። ለዛ ነው እንግዲህ የምታውቁት ነው ከአልፋሽጋን ይዘዋል። ያኔ በሰሜኑ ጦርነት ወቅት በአካባቢው የነበረው የመከላከያ ሰራዊት፣ በአካባቢው የነበረው ህዝባዊ የጸጥታ ሰራዊት የሚሊሻውም ሁሉም ትኩረቱን የግብፅ ወኪል ተለላኪ የሆነው የኢትዮጵያ ጠላቶች ተለላኪ የሆነው በራሱ የደነቆረ ፕሮፓጋንዳ ራሱን አሳምኖ ከኔ በላይ ማን አለብኝ በሚል በእብሪት ጦርነት የከፈተውን ለመመከት በተደረገው ጥረት ያንን ክፍተት ሲጠቀም ሰፊ የሆነ የአልፋሽጋን ቦታ ይዘዋል። ዛሬ ለማስለቀቅ ምቹ ነው። ምክንያቱም ሁለቱም ተፋላሚዎች በአካባቢው የሉ። የተወሰነ ቼክ ፖይንቶች ላይ ሆኑ ሰዎች አስቀምጠዋል። ሰው ኢትዮጵያ ያንን በግፍ የተወሰደውን ቦታዋን ላስመልስ ብትል ዛሬ ምቹ ነው። ግን ያንን እንደ መልካም እድል የሚጠቀሙ ደግሞ ኃይሎች ይመጣሉ። ይሄው ኢትዮጵያ ግዛታችሁን ወሰደች በሚል ሊያንቀሳቅሱ የሚፈልጉ አንደኛውን ኃይል በተለላኪነት ሊፈርጅ የሚችል እነዛ እንዳይኖሩ የፖለቲካ ጨዋታውን በደንብ መጫወት ስለሚያስፈልግ በቀጣይም ደግሞ ኢቭን ቦታው አይቀርም አስፈላጊ ከሆነም ያው ዳስ ፎርም ኦፍ ፖለቲክስ ነው ጦርነት። ያው ጦርነት ደም የሚፈስበት ፖለቲካ ነው። ፖለቲካ ደግሞ ደም የማይፈስበት የሰላማዊ ድርድር ነው። ያው ፖለቲካ ነው። በዚህ ኢትዮጵያ በገለልተኝነት እያየች ያለችበት ሁኔታ ነው ያለው። የአሜሪካ መንግስት ደግሞ የሁለቱን ተፋላሚ ኃይሎች የሚደግፉትን ጫና በመፍጠር እጃችሁን ሳቡ የሚል ሁኔታ አለ። ግን እጃችሁን ሳቡ ሁለታችሁ ብሎ እነሱስ ባላቸው እንዲዋጉ ነው? ልክ ከዛ ባላቸው ተዋግተው አንደኛው ካሸነፈ አንደኛው ፓወር እንዲጠቀልል ወይንስ ሁለቱ እንዲደራደሩ ነው የሚል ኦፍኮርስ ዶናልድ ትራምፕ አዲሱ ዓመት ከመግባቱ በፊት በአስቸኳይ ቢያንስ የተኩስ አቁም ስምምነት እንዲፈጸም ጥረት እያደረጉ ነው ያሉ። ይሄ ደግሞ የሚያከስራቸው ግብፅን፣ ኤርትራን፣ ኢትዮጵያ ውስጥ ያለው ደግሞ የድህነት ዘበኛ የሆነው በዜጎች ደም መፍሰስ፣ በዜጎች ርዛት፣ ረሃብ፣ ስደት ፖለቲካ መስራት የሚፈልገው ለህዋት ኪሳራ ነው የሚሆነው። ዘንድ ወደ መጀመሪያው ስመለስ ረሃብን እንደ ፖለቲካ መሳሪያ በሚለው ጉዳይ ላይ እንግዲህ
በህጻጽ የሚባለው ሽሬ እንዳስላሴ አካባቢ ቦታው አስቀድሞ የተከፈተው ከኤርትራ ለሚፈናቀሉ ዜጎች እንደ መጠለያ ካምፕ ሆኖ እንዲያገለግል ነው። በአካባቢው እጅግ ከፍተኛ ቁጥር ያለው ተፈናቃይ አለ። እዚህ ህጻጽ ላይ 1700 የሚሆኑ ዜጎች የምግብ እጥረት አጋጥሟቸዋል። አሁን ታይሚንጉን እንይ። ፖለቲካሊ ስንተነትን ለዜጎች በምንም ታምር ቢሆን የትግራይ ህዝብንና ህዋትን ነጥለንን የመጀመሪያው ነገር የሚጠቅመው ነው። ህዋት እኔና የትግራይ ህዝብ የአንድ ሳንቲም ገጽታ ነን ይልሃል የሚል ፕሮፓጋንዳ ይሰራል። እኔ ከሌለሁኝ የትግራይ ህዝብ ለብሔራዊ ውርደት፣ ለብሔራዊ አደጋ፣ ለብሔራዊ ጥፋት የሚዳረግ ነው። ኢብን ምን ይላል? ህዋት እኮ ነው የትግራይ ህዝብን ጀግና እንዲሆን ያደረገው እንጂ የትግራይ ህዝብ ታሪክ አልነበረውም ይላል። ስብሐት ነጋ ነው ይህንን ያለው በአደባባይ ወጥቶ። እኛንን የትግራይን ህዝብ ጀግና ያደረግነው ታሪክ አልነበረውም ይላል። ያንን የአክሱም ያንን የዳአማ ስልጣኔ በቀይ ባህር ላይ አሁን ይሄንን ስንል ለፖለቲካል ኮሬክትነስ ተራ የፕሮስቲቲዩት ታይፕ ሊመስል ይችላል። እንደዛ አይደለም። የትግራይ ምድር የስልጣኔ ምድር ነው። የታሪክ ምድር ነው። የሃይማኖት የባህል ምድር ነው። ኢትዮጵያ የተዘነቀችበት፣ ኢትዮጵያ የተሰራችበት። እዛ ምድር ላይ ደግሞ አንድ ሸዊት መዝገበው ሙዚቃ አላት እዛ ምድር የምትለው። ያ ምድር ቅዱስ ነው። ያ ምድር ኢትዮጵያውያን ለዘመናት በቀይ ባህር በኩል ሲመጣ የኖረውን ጠላት ሲከላከሉ ሲነሱ በኩራት የነገዱበት፣ አንገታቸውን ከፍ ያደረጉበት፣ ሲገፉ በየዘመኑ በባዛንታይን ዘመን፣ በሮማን ኢምፓየር ዘመን፣ በኦቶማን ተርክሽ፣ በኋላም በጣሊያን የተለያዩ ምዕራባውያን የሃይማኖትም ኤሌመንት ኑሯቸው በተለያየ ዘመን መከራ ሲመጣ በሰሜን የኢትዮጵያን ጦርነቶች ብታዩቸው 90% ገደማው በሰሜኑ የሀገራችን ክፍል ላይ የተካሄደው የቀይ ባህር ወሳኙ ሩት ስለነበረ ይህ ኃይል ነው የትግራይን ህዝብ ከቀይ ባህር የነጠለ። የትግራይን ህዝብ ነጥሎ በስሙ እየነገደ ጥቂት ጥገኛ ተለላኪ ወዳሞችን ከጎኑ ሰብስቦ በጥቅም የተሳሰረ። ያን ብቻ አይደለም። በነገራችን ላይ ህወሓት እስከ ተለላከው ለዛ ዳይናስቲ ለዛ የአንድ ቤተሰብ ስርዓት ፊውዳሊዝምን እጠላለሁ ይላል ህወሓት። ግን ዘ ሃይስት ፎርም ኦፍ ፊውዳሊዝምን የተገበረ ፍጹም አምባገነን በስልጣን ላይ በቀጣይነት ለመኖርና ህዝቡን ዋገምቱን ሰክቶ የኢትዮጵያን ህዝብ የትግራይን ህዝብ ደም ለመምጠጥ የቆረጠ ፓርቲ ነው። ያ ፓርቲ ከምስረታው ጀምሮ ወዳጅና ጠላት በማፍራት እከሌ ወዳጅ ነው ዳይኮቶሚ ይሰራል። ሁልጊዜ ልማታዊ ኪራይ ሰብሳቢ፣ ትምክተኛ ጥገኛ፣ ኮይን ያደርጋል የሆነ ነገር። ይህንን በማድረግ ኢትዮጵያውያን እርስ በርስ እንዳይተማመኑ ከብሔራዊ ትርክት ይልቅ በሰፈር ትርክት በሆነ በጠባብ ትርክት ውስጥ ተቀምጦ የአንደኛውን ህዝብ ታሪክ ኋላ ቀር፣ የአንደኛውን ህዝብ ታሪክ የጀግንነት የስልጣኔ ዘመን የተፈጸመበት የሚመስል እየመደበ እያጣላ እያባላ አይኖርም። ይህ ስርዓት እንደምታስታውሱት ለምሳሌ በጦርነት ወቅት እርሃቡን ራሱ ፈጠረ። እርዳታ እንዳይቀርብለት በደርግ ዘመን እርዳታ እንዳይቀርብ ከለከለ። ከዛስ እኔ የምታገልለት የትግራይ ህዝብ እየሞተ ነው፣ ስለዚህ እኔ ትግል ምን ያስፈልጋል የሚል ንግግር በተጠና መልኩ እንዲቀረጽ በምዕራባውያን ሚዲያ እንዲተላለፍ ተደረገ። እርዳታ መጣ። በነ ቦብ ጊልዶፍ አስተባባሪነት ከፍ ያለ እርዳታ መጣ። ያንን እርዳታ ምንድን ያደረገው? እኔ አይደለሁም ይሄን የምናገረው፣ የራሳቸው የህወሓት ከፍተኛ አመራሮች በትግል ወቅት የወጡ በኋላም ደግሞ ታዲያ ኤፈርት በምንድን ነው የተመሰረተው? ዘን
የሆነ እርዳታ እንዲመጣ ካደረገ በኋላ እርዳታውን ለትግራይ ህዝብ አይደለም የሰጠው፣ በፖርት ሱዳን በኩል በሱዳን በኩል መልሶ ሸጠ። የተሰበሰበውን ገንዘብ ነቦብ ጊልዶፍ ለእርዳታ የሄዱ መኪኖችን በማስቀረት አሁን በባለፈው ሲያደርግ እንደነበረው ለወርልድ ፉድ ፕሮግራም እርዳታ ጭነው ይሄዳሉ። በአንድ በኩል የትግራይ ህዝብ አለቀ፣ ተራበ፣ ተጠማ የሚል ኡኡት ዘመቻ ይከፍታል። ዘንድ ነዳጅ ይግባልኝ፣ የእርዳታህን ለማጓጓዝ መድኃኒት ይምጣልኝ፣ የህክምና እጥረት ቁሳቁሳ፣ የሁሉ ችግር ገጠመኝ ይላል። ይህንን ይጮሃል፣ ያስጮሃል። የትግራይ ህዝብን በተጠቂነት ስሜት ውስጥ ይከተዋል። እኔ ነኝ እኔ ስላለሁልህ ነው ይህንን ማደርግ ብሎ ሰርቶ የሚኖረን ህዝብ ተራራዎችን ያስገበረ ወደ አረንጓዴ ምድርን የቀየረ ጀግናውን ህዝብ አሳስሮ ተፈናቅሏል። የትግራይ ህዝብ መፈናቀል አልነበረበትም። የጸና አቋሜ ነው፣ የምታውቁት ነው። ግን ተፈናቀለ። በተለያየ ምክንያት ተፈናቅሏል። ይመለስ እየተባለ የፌዴራል መንግስት ተደጋጋሚ ጥረት እያደረገ አንመልስም። የምንመልሰው ምዕራብ ትግራይ የሚባለው ወይም ወልቃይት ጠገዴ፣ ሰቲት ሁመራ አሁን ያለው አስተዳደር ፈርሶ እና የአስተዳደር መፍረስ ብቻም አይደለም፣ ህወሓት በነዛ አካባቢ የቀደመ መዋቅሩን መዘርጋት ብቻ አይደለም ፍላጎቱ። እዛው አካባቢ ላይ ከሱዳን ጋር ተዋስኜ በሱዳን ያለው ሸረሪና ያለው ማይካድራ ላይ ጭፍጨፋ ፈጽሞ ሄደው አሁን ኮማንዶና መካናይዝድ ሰልጥኖ አርሚ 7 ተብሎ እዛ ቁጭ ያለው ለአማራ እንታገላለን ብለው ለአማራ መከራ ያመጡ የዘመን ጉዶች የዘመን ጥገኞችን ሰብስቦ የያዘው ማለት ነው። ያም ቡድን አስገብቼ ከዛ እሱ ሲከፈትስ ከሱዳን በኩል የጦር መሳሪያ ያመጣለሁኝ። ኢብን ከሱዳን በኩል የኢንተርኔት የስልክ የሱዳን ኔትወርክን ስልክ ዘረጋለሁ፣ ድሮን እጠቀማለሁኝ፣ ሶሮቃ ድረስ እመጣለሁ፣ የቅማንት ታጣቂን አደራጃለሁ። መልሼ እዚህ በራሱ አምሳል የፈጠራቸውን ፋኖ ብሎ የአማራ ጥላ ከለላ ናችሁ እያለ ጅላንፎም እየተከተላው ጥላ ከለላ የሚላቸውን ተላላኪዎችን አሰልጥኜ እናንተ ወደ 4 ኪሎ ትሄዳላችሁ ለሚለው ተራ ፕሮፓጋንዳ የሚጠቅም አደረጃጀቴን ይዤ ልግባ፣ ጦር መሳሪያን ይዤ ልግባ፣ የቡድንም ከባድ መሳሪያን የተሰረዘው የህወሓት እውቅና ይሰጥ። ይሄ ካልሆነ በፍጹም ተፈናቃዮች አይሄዱም። ፖለቲካል ሆስቴጅ ናቸው። የትግራይ ህዝብ ኖረ ሞተ ለህወሓት አጀንዳው አይደለም፣ አጀንዳው ስልጣን ነው። አጀንዳው ፈትለወርቅን ደብረጽዮንን ያንን ቤተሰብ የስብሐት ነጋን ቤተሰብ የተጋባውን እና ደግሞ ለነሱ ስልጣን መጽናት 24/7 የሚያደገድገውን ጥገኛ ስልጣን ላይ ማውጣት ነው። ከዛ ውጭ ወርቅ ከሚወጣበት ሰፈር ወርቅ በቀረጢት ወርቅ በጆንያ እየተሸጠ እየታጀበ ወደ አስመራ እየሄደ በሚሸጥበት ያ ወርቅ ወደ ሳውዲ አረቢያ ገበያ በሳምንት 1 ቀን ባለ በረራ በሚጫንበት ይሄ a crisis of colossal scale the illegal gold rush in Tigray የሚል ሪፖርት እዩ። ኢንዲፔንደንት የሆነው ማለት እኔ ያልኩትኝ ወይ ዝም ብሎ ተራ ፕሮፓጋንዳ እንዳይመስል ማለት ነው። ይሄንን እዩ። ይህን ስናይ ምንድነው የሚለው? ምን ይላል? a crisis of colossal scale the illegal gold rush tearing Ethiopia apart ብሎ a gold prices skyrocket, Chinese and Western companies are working side by side to exploit region ravaged by civil war የሚል November 13, 2025 የወጣ ጽሁፍ the Bureau of Investigative Journalism ያወጣው ሰፊ ሀተታ ነው ያወጣው። እነማን ናቸው የሚሳተፉ፣ አካባቢው እንዴት እንደሚበከል፣ የወጣው ወርቅ በህገወጥ መንገድ የወጣው ወርቅ እንዴት ስመግል እንደሚደረግ
ከዛ ደግሞ የትግራይ ጀነራሎች በዚህ ገንዘብ ለመከተ የሶስት ትውልድ ጀግኖች ይባላል። ደርግን ያሸነፉ፣ በኢትዮ ኤርትራ በባድሜ የተዋጉ፣ አሁን ደግሞ በባለፈው ዘመቻ ብሔራዊ ጥፋትን የቀለበሱ የሚል ይህ ሁሉ ቱሪናፋ ተዘጋጅቶ ይቀርባል። ይህንን አሜን ብሎ ይቀበላል። መግለጫ እየወጣ ያለው እውነት ነው። ረሃብ ቀን አይሰጥም። የመጀመሪያው ነገር ለነዚህ ለተራቡ ወገኖቻችን መድረስ መቻል አለብን። ለነዚህ ለተራቡ ወገኖች ግን ስንደርስ የህወሓትን መግለጫ ይዩት። ትዕግስትም ልክ አለው። በዚህ ደረጃ አልቀጥልም ይላል። ታዲያ ጦርነት ዳቦ ያመጣል? ተጨማሪ ረሃብ ነው እንጂ የሚያመጣው ምንድን ነው? አሁን ማለት እሺ በቃ እዚህ ህጻት ላይ ተፈናቃዮች የሰብአዊ እርዳታ በመቋረጡ ወይ በመቀነሱ ይሄ የቀነሰው ዓለም አቀፉ ማህበረሰብ እየቀነሰ ነው። ይህንስ መግለጫ ማውጣት እንቶ ፈንቶ መፎከር ነው የሚጠቅመው ወይስ ከዚህ በፊት ክቡር ጠቅላይ ሚኒስትሩ እንዳሉት ከትግራይ የህዝብ ተወካዮች ጋር ከተለያዩ የማህበረሰብ ክፍል ከተውጣጡ ጠቅላይ ሚኒስትር ጽሕፈት ቤት በነበረው እኛ የኢትዮጵያ ህዝብ በልቶ እያደረ የትግራይ ህዝብ በፍጹም አይራብም፣ ሁለቴ የምንበላ ከሆነ ቢያንስ አንዴ እንበላለን። አሁን እንደ ሀገር አቅሙ አለን። ነገር ግን በትዊተር አይደለም መሆን ያለበት። በትዊተር ከሆነ ለዓለም አቀፉ ማህበረሰብ ነው የሚደርሰው። አሰራር አለ። ጠይቁን። የኢትዮጵያ ህዝብ የትግራይን ህዝብ ለመደገፍ አቅም አለው። መንግስት አቅም አለው። ምንድን ነው ታዲያ ትናንት የሆነው? ምንድን ነው ያስፈለገው? ትናንት ነው የተራቡ እነዛ ሰዎች በአንድ ቀን ነው እንደዚህ የሆኑት? ነግሬያቸዋለሁ። የጋት ሚዲያ ቤተሰቦች የትግራይ ጊዜያዊ አስተዳደር በሌተናል ጀነራል ታደሰ ወረደ የተመራው ጊዜያዊ አስተዳደር አዲስ አበባ በነበረው ቆይታ ፍሬያማ በመግባባት ላይ የተመሰረተ ውይይት አድርገዋል። ይህን ውይይት ሻዕቢያ አልወደደውም። ይህን ፍሬያማ በመሆኑ ይህን ውይይት ጽንፈኛ ህወሓት አልደገፈውም፣ አልወደደውም። ዓለም አቀፉ ማህበረሰብ ደግሞ ለህወሓት ማስጠንቀቂያ ሰጥቶታል። እንግሊዞች፣ አሜሪካ፣ የአውሮፓ ህብረት፣ ካናዳ ያገኟቸው በሙሉ እዚህ ያሉ የትግራይ ባለሀብቶች፣ ልሂቃን፣ የሃይማኖት አባት ተወካዮች በፍጹም የትግራይ ህዝብ ጦርነት እንዳትከፍቱ፣ ይበቃዋል፣ ተነጋገሩ፣ የፌዴራል መንግስት እኛም ጣልቃ ገብተን ያለውን እንፍታ፣ ተፈናቃዮች ይመለሱ፣ ዋስትና የፌዴራል መንግስቱ ይስጥ፣ ወደ ወልቃይት ጠገዴ ሰቲት ሁመራ ሲመለሱ በዛ ያለው አስተዳደር የፌዴራል መንግስት ጸጥታውን በራሱ የወልቃይት ጠገዴ ሰቲት ሁመራ ጥበቃውን የሚመራው ኃይል ስጋት ይፈጥራል ተብሎ ከታሰበ አማራጭ አለ። ያ አማራጭ ወሰድ ሲባል እና በዓለም አቀፉ ማህበረሰብ ፊት እንደተነሱ ሲያውቁ የትግራይ ህዝብ የጊዜያዊ አስተዳደሩ ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፌዴራል መንግስት ጋር ተነጋግሮ ችግሬን ይፈታልኛል የሚል እምነት እንዳዳበረ ሲረዱ አንዱን ካርድ መዘዙ። ይሄ ካርድ ምንድን ነው? ይሄው ተራበ፣ ይሄው ተጠማ። ሲራብ ሲጠማ ትዕግስት አልቋል፣ ትዕግስትም ገደብ አለው፣ ጦርነት እንከፍታለን የሚል ፉከራ ነው የሚሻል። ምክንያቱም ጦርነት መድፍ ሲተኮስ፣ ጥይት ሲተኮስ፣ የክላሽ ቀላ ጥይቷ ሲተኮስ የሚወረወረው ቦምብ ዳቦ ይሆናል? መድፍ ዳቦ ይጋግራል? ተጨማሪ ረሃብ ነው የሚያመጣው። ግን ለህወሓት ይሄ ምቹ ነው። እኔ ብቸኛ ዳኝ ነኝ፣ ቀጣይ ጦርነት ሊከፍት ነው ብያቸዋል። ለሚከፍተው ጦርነት መድኃኒት ያስፈልገዋል፣ ዘይት ይፈልጋል። ህብረተሰቡን ማነሳሳት መቻል አለበት። የትግራይ ህዝብ የኢትዮጵያ ህዝብ ተገደው ነው በቃ የሞት የሽረት ጉዳይ ሆኖባቸው ነው ጦርነት የከፈቱ የሚል አስተሳሰብ
እንዲያዳብር ይፈልጋሉ። ከዛ በቀጣይ የሚመጣ ዘመቻ አለ። አሁን ጠላታችን የፌዴራል መንግስቱ ከፌዴራል መንግስትም ዶክተር አብይ አህመድ ነው፣ ሌላው ወዳጃችን ነው ይመጣል። አሁን በአማራ ስም የሚነግዱ የሚሸቅሉ አክቲቪስቶቻቸው የአማራ ደግሞ ተለላች ጅላንፎች በጋራ ይቀናጃሉ። አሁን ሰሜናውያን የሚል ነገር ይመጣል። እየተራብን ነው። የአማራን ረሃብም እኮ አላያችሁትም። ደብረ ብርሃን ያለው መጠለያ፣ ጃራ ካምፕ እዚህ ያለው፣ ቻግኒዚ ያለው፣ እዚህ አካባቢ ያለው ወዘተረፈ ይላል። ለፋኖ ለውጊያ ለተጨማሪ ረሃብ ጦርነት ዳቦ የሚያዋጣ ሰው የደብረ ብርሃን ተፈናቃዮች ዛሬ ነው ትዝ የሚሉት። የጃራ ተፈናቃይ ዛሬ ነው ትዝ የሚለው። የቻግኒ ተፈናቃይ ዛሬ ነው ትዝ የሚለው አይደለም። ጦርነት ኢኮኖሚ ነው። ረሃብ ፈምን አዘ ፖለቲካል ኢኮኖሚ መጠቀም ይፈልጋሉ። በዚህ የተሰበሰበ መድኃኒት በየምሽጎቻቸው በየጦርነት አውደ ውጊያው የእርዳታ ድርጅቶች ያቀረቡት መድኃኒት የእርዳታ ድርጅት የሚሄደውን እየሰበሰበ የሚመጣን ገንዘብ የሳይኮሎጂካል ዋርፌር አንድ አካል ሆኖ ደግሞ ስነ ልቦና አጥበት አድርጎ ይህንን በመክፈት የትግራይን ህዝብ የኢትዮጵያን ህዝብ ማጎሳቆል በተጨማሪ በጦርነት እንድንለይ ይፈልጋሉ። መታወቂያችን እንዲመስል የኢትዮጵያ የቀይ ባህር ጉዞ ወደፊት ሳይሆን ሻዕቢያ የያዘው ስትራቴጂክ ዴፕስ የውጊያ ሜዳው ትግራይ ውስጥ እንዲሆን፣ የውጊያ ሜዳው አማራ ክልል እንዲሆን፣ የውጊያ ሜዳው አፋር ክልል እንዲሆንና ከዳር ሆነው በህገወጥ መንገድ የሚገኘውን ይህንን ማዕድን ከኢትዮጵያ ኬሚካል እየተጠቀሙ ከፍተኛ የሆነ ዲግሪዴሽን እንዲመጣ እያደረጉ ይህን ሁሉ መከራ በኢትዮጵያ ህዝብ ላይ ዳርገው የራሳቸውን የጂኦፖለቲክስ ጉዳይ ማስፈጸም ለሚፈልጉ ኃይሎች በተለላኪነት ለመስራት ይፈልጋል። ከዛ በዘለለ እኔ ክቡር ጠቅላይ ሚኒስትሩም እንዳሉት ረሃበን ተቸገረ፣ የትግራይ ህዝብ ጉዳት ደረሰበት የሚል ሲመጣ ፎርማል ቻናል አለው። ይህን ፎርማል ቻናል መጠቀምና የኢትዮጵያ መንግስት ከአቅሙ በላይ ከሆነ የኢትዮጵያ መንግስት ነው ድጋፍ እርዳታ ሊጠይቅ የምንችለው። ህጋዊ አሰራር አለ። ፕሊስ በዚህ ሂደት አሁንም የምለው ረሃብ ቀን አይሰጥም። ረሃብ ፖለቲካ አይደለም። ለህዋት ነው ረሃብ ፖለቲካ የሚሆነው። ህዋትን መጣል፣ ህዋትን ማሸነፍ ከትግራይ ህዝብ ጫንቃ ላይ መጣል ነው ያለበት። መግለጫ ያወጡትን አይቻለሁ። ለምሳሌ ዲሞክራሲያዊ ስምረት ትግራይ ስምረት መግለጫ ወጥተዋል። ውድብ ነጻነት ትግራይ፣ የትግራይ ነጻነት ፓርቲ፣ ተንቤን ኢንተርናሽናል፣ የተንቤን ዓለም አቀፍ የልማት ማህበር፣ ብሔራዊ ባይቶ አባይ ትግራይ ባይቶና፣ የሲቪል ማህበረሰብ ወልቃይት ሲቪል ሶሳይቲ፣ ራሱ ህዋት የጦርነት ዛቻ በእንግሊዘኛ ተከበብን የሚል በትግረኛ ደግሞ እንዳንከበብ ይኸው ከበባውን ሰብረን ለመውጣት ዛሬ ትግራይ እንዳትከበብ የሚያስችል 360 ዲግሪ ከበባ ሰብረናል። ከህወሓት ጋር ከሻዕቢያ ጋር አብረን እንሰራለን። ይሄ መስራታችን ውጤት አስገኝቶልናል እያለ ፕሮፓጋንዳውን የሚነፋ የትግራይ ልሂቅ፣ የትግራይ ምሁራን፣ የትግራይ ኢሊት ኤንዌይስ በየሃይማኖቱ ቤትም ያላችሁ ቆም ብሎ ማሰብ ያስፈልጋል። ለአንድ ጥቂት ቡድን ቤተሰብ ስልጣን ሲባል የትግራይ ህዝብ ሆስቴጅ መሆን የለበት። ጥያቄዎች አሉ፣ ምንም ጥርጥር የለውም። ወልቃይት ጠገዴ፣ ሰቲት ሁመራ ወይ ምዕራብ ትግራይ ወደ ትግራይ ይመለስ የሚል ጥያቄ አለ። የትግራይ ህዝብ ከሞተ፣ የትግራይ ህዝብ በረሃብ ካለቀ፣ የትግራይ ህዝብ ይሄው እኮ 5 ዓመት ሆነው መጠለያ አይደል? በተለያየ ምክንያት እኮ ወደ ውጭም የሚሰደድ አለ፣ ወደ መሀል ሀገር የሚመጣ አለ። የሚራብ የሚታረስ ከሆነ ቦታው ስለማን ነው የሚሆነው? ይምጡ፣ ወደ ቀያቸው ይመለሱ። አስተማማኝ የሆነ ጸጥታ ጥበቃ ይሰጣቸው፣ አንድ ጉዳይ ነው። ሲመለሱ ድጋፍ ይሰጣቸው፣ ሌላ ጉዳይ ነው። በየአካባቢው ባሉበት ራሳቸውን በራሳቸው የማስተዳደር
በመዋቅሩ ውስጥ ውክልና ያግኙ፣ ሌላ ጉዳይ ነው፣ መነሳት ያለበት ጥያቄ ነው። ከዛ ውጭ ግን ህወሓት መዳን አለበት። ድርጅታችን ሳይድን የትግራይ ህዝብ አይድንም ማለት የትግራይ ህዝብ እነዚህ በሙሉ የፖለቲካ ፓርቲዎች ምንድን ናቸው ታዲያ? ህወሓት ብቻ ነው በዛ ክልል ላይ? ህወሓት ብቻ ነው በዚህ ህዝብ ላይ የመሰልጠን ህዝቡን እንደፈለገ መያዣ አድርጎ መቀለድ የሚችለው? ይህን መጠየቅ ይህን መመርመር ያስፈልጋል። ከዛ ባለፈ እርዳታ አቅማችን የፈቀደውን ሁሉ ማድረግ መቻል አለብን። አቅማችን የፈቀደውን ሁሉ ስናደርግ ግን በህወሓት ሴራ ከትናንት የቆየ የታወቀ ፍሮም ዘ ጀነሲስ ከጽንሰቱ ጀምሮ እስከ ዛሬ ባለበት ያንን ደግሞ የቆየውን የፖለቲካ ሴራውን እየሰራ ደግሞ እንደ አዲስ እንዲያጀጅለን መፍቀድ የለብንም። የትግራይ ህዝብ ህወሓትን መሸከም ይበቃዋል። በየዘመኑ በየጊዜው አዳዲስ አጀንዳ እያመጣ በሞቱ በትግራይ ህዝብ በዛ ታታሪ ህዝብ ፖለቲካ እንዲሰራ ልንፈቅድለት አይገባም ማለት እፈልጋለሁኝ። በዛ እንዳልኳችሁ የትግራይ ጊዜያዊ አስተዳደር እዚህ አዲስ አበባ ፌዴራል ላይ በነበረው የተመዘገቡ ስኬቶች እንግሊዞችም የእንግሊዝ ተወካይ፣ የአሜሪካ ተወካይ፣ የአውሮፓ ህብረት ለህወሓት በአገሪቱ ህግ መሰረት ተዳደሩ፣ ከሻዕቢያ ጋር ሆናችሁ ጦርነት ለመክፈት የምታደርጉትን ነገር አቁሙ ስለተባሉ ለምዕራባውያን ረሃብ፣ ጄኖሳይድ፣ ሬፕ ምናምን የሚባሉ እነዚህ ሴንሲቲቭ የሆኑ ነገሮች አሉ። እሱን መምዘዝ ነው። 1 ሚሊዮን ቢሞት 1 ሚሊዮን ሞተ ይባላል። ውሸት ነው፣ ቁጥር ነው፣ አመራሩን የማጥቃት ነው ያለው ደብረጽዮን። ተጨማሪ መረጃዎችን በጋት ዕለታዊ ወደ እናንተ ይዤ እመለሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ቴንኪዩ